አንድ ጊዜ መጽሐፍ ቅዱስ ላይ እንደዚህ ሆነ። ኢየሱስ በጀልባ አብሯቸው እየሄደ እሱ በስረኛው ክፍል ተኝቷል ይላል። ኢየሱስ ተኝቷል፣ እነሱ ጠፋን ይላሉ። አየህ የወጀብ ችሎታ። ወጀብ ተነሳ፣ ንፋስ ተነሳ፣ መርከብ ጀልባይቱን ገለባበጣት። ከዛስ እነሱ አሉ ጌታ ሆይ አሉት። ሄደው ስንጠፋ ግድ አይልም እንዴ አሉ። እሱ እንደማይጠፋ ያውቃሉ። ጥሩ አውቀዋል። አያችሁ ወጀቡ ምን አይነት አቴንሽናችሁ ሽፍት እንደሚያደርግ። መከራ ውስጥ ስታልፍ፣ ቻሌንጅ ውስጥ ስታልፍ፣ ጭንቀት ውስጥ ስታልፍ፣ አታክ ውስጥ ስናልፍ፣ በተለያየ አይነት ሙድቀት መነሳት ስናልፍ እግዚአብሔር ግን ከኔ ጋር ነውን ብለን እንጠራጠራለን። ደግሞ በዚህ ቅዱስ ቃሉ በዚህ ታሪክ ስናይ እግዚአብሔር የመጨረሻ የሚመቸው ሰዓት እኛ ዝቅ ያልንበት በቃ ችሎታውን ሊያሳየን የእግዚአብሔር ቃል ሲናገር የእስራኤል የሕዝብን ጭንቀት አይቼ ወረድኳል። ስትጨነቅ ኧረ አባት ሆይ ምንድነው ነገሩ በል። መገኘቱ ነው የሚመጣው፣ ፕሬዘንሱ ነው የሚመጣው። እንዴት ነው? የማይሆን ነገር ነው። እግዚአብሔር ከኛ ጋር ቢሆን ኖሮ አንዳንዶቻችሁ ብላችሁ አጣቆም ብለናል እኮ እኔ ራሱ ብያቃል። ኧረ ጋድ ምንድነው እንደዚህ የበራልኝ ቀን ነው እንደዚህ አይነት ነገር ያቆምኩት። ወይኔ እግዚአብሔር ግን ከኔ ጋር ነው ያስብ ማይ ፍሬንድ። ግን ከጌዲዮን ጋር እግዚአብሔር ምን እንዳለው ታውቃላችሁ? ሚዲያምን እንደ አንድ ሰው እግዚአብሔር አብሮ ይሁን። ጠላትህን ይኸውልህ 1000 ጠላት ቢኖር እንደ አንድ ሰው ታሸንፋለህ። እንደ ሕፃን ልጅ ታሸንፉታላችሁ።